በእውነተኛ ታሪክ ላይ የተመሰረተው ፊልም የሚጀምረው ሻሺ የተባለች የቤት እመቤት ለቤተሰቧ ቁርስ ለማቅረብ በምትሯሯጥበት ትዕይንት ነው። የምትኖረው ከባለቤቷ ሳቲሽ ከሁለት ልጆቿ ሳፕናና ሳጋር እንዲሁም ከአማቷ ጋር ነው። ቁርስ ላይ እንግሊዘኛዋ ደካማ በመሆኑ ጃዝ የሚለውን ቃል ስታበላሽ ልጇ ሳፕናና ባለቤቷ ሳቲሽ ያሾፉባታል። ሁሌም ከጎኗ የሚቆመው ትንሹ ልጇ ሳጋር ብቻ ነው። ሻሺ ፈገግ ብላ ዝም ብትልም ልቧ ግን ይሰበራል። ይህ እንግሊዥ ቪንግሊዥ ነው። ሻሺ ከቤት እመቤትነቷ ባሻገር ላዱ የተባለ ጣፋጭ ምግብ ቤቷ ሰርታ ትሸጣለች። ባለሙያ ስለሆነችም ደንበኞቿ ላዱዋን ይወዱላታል። ባሏ በመኪና ሊያደርሳት ፈቃደኛ ባለመሆኑም በየቀኑ በሕዝብ ትራንስፖርት እየተጓዘች ታከፋፍላለች። እርዳታውን ስትጠይቀውም መስራቱን እርግፍ አድርጋ እንድትተው ይነግራታል። ላዱዎቹ ሙሉ በሙሉ ተሸጠው እንዳለቁ በደስታ ስትደውልለት እንኳን ምንም ደንታ አይሰጠውም። አንድ ቀን ሳጋር እህቱ ሳፕና አጭር ቀሚስ ለብሳ ከጓደኞቿ ጋር መውጣቷን ለእናቱ ይነግራታል። ሳፕና ስትመለስ ሻሺ የት እንደነበረች በእርጋታ ትጠይቃታለች። ሳፕና ግን በአግባቡ ከመመለስ ይልቅ ምንም አይነት ክብርም ሆነ ፍርሃት በሌለው መልኩ በእናቷ ላይ ትጮህባታለች። ከጥቂት ቀናት በኋላ አባቷ ስልክ ደውሎ የወላጅ መምህራን ስብሰባ ላይ መገኘትም ሆነ የውጤት ካርዷን መውሰድ ስለማይችል እናቷ እንድትሄድላት ሲነግራት ስትሰማ ትደነግጣለች። ትምህርት ቤቱ ዓለም አቀፍ በመሆኑና እናቷ ደግሞ እንግሊዘኛ መናገር ስለማትችል በሷ ላይ ምንም እምነት የላትም። እኔ እንዳመመኝ አባቴም ከከተማ ውጪ እንደሆነ የሚገልጽ የውሸት ደብዳቤ እጽፋለሁ ስትልም ሻሺ ታስቆማትና ስብሰባውን በሚገባ መወጣት እንደምትችል በእርጋታ ታስረዳታለች። ትምህርት ቤት እንደደረሱ ሳፕና የእናቷ የእንግሊዘኛ ችግር እንዳያሳፍራት በመስጋቷ ትርበደበዳለች። አንዷ ወላጅ ሻሺን በእንግሊዘኛ ስታነጋግራት ሳፕና የእናቷን ደካማ ጎን ለመሸፈን ጥያቄዎቹን ሁሉ ራሷ ቀድማ ትመልሳለች። ከዛም ሰበብ ፈጥራ እናቷን ጎትታ ትወስዳታለች። በስብሰባው ወቅት የሳፕና አስተማሪ የሆነው ሚስተር ቪንሰንት ሻሺን መጀመሪያ ላይ በእንግሊዘኛ ሲያናግራት በእንግሊዘኛዋ እርግጠኛ ስላልሆነች በትህትና ወደ ሂንዲ ታስቀይረዋለች። በዚህ ምክንያት ውይይታቸው ሞቅ ቢልም ሳፕና እናቷ ያለምንም መሸማቀቅ ስታወራ በማየቷ ታፍራለች። ወደ ቤት እየተመለሱም እንግሊዘኛ ባለማወቅሽ ትምህርት ቤት ውስጥ ስሜን አስጠፋሽብኝ ስትላት ከገዛ ልጇ ይህን በመስማቷ ሻሺ ክፉኛ ትሰበራለች። በዚያው ምሽት ሳቲሽ በኒውዮርክ ከምትኖረው ከሻሺ ታላቅ እህት ማኑ ስልክ ይደርሰዋል። ማኑ የመጀመሪያ ልጇ ሚራ ልታገባ መሆኑን ትነግረዋለች። ሻሺ ብቸኛ እህቷ ስለሆነች ለሰርጉ ዝግጅት እንድትረዳት ከአንድ ወር በፊት ወደ አሜሪካ እንድትመጣ ትጠይቀዋለች። ሳቲሽም እሱና ልጆቹ በኋላ እንደሚከተሉ ሻሺ ብቻዋን ቀድማ እንድትሄድ ይወስናል። ሻሺ በዚህ እቅድ አልተስማማችም። ከዚህ በፊት ወደ ውጭ ሀገር ሄዳ አታውቅም። ደካማ እንግሊዘኛዋም የበለጠ እንድትጨነቅ ያደርጋታል። የሳቲሽን ሐሳብ ለመቀየር ብትሞክርም ሳይሳካላት ይቀራል። ቀናት እያለፉ ሲሄዱ ለጉዞ ዝግጅት ትጀምራለች። ፓስፖርትና ቪዛዋን ታስተካክላለች። ልብሶቿንም በሚገባ ትሸክፋለች። ይሄ ሁሉ ሲሆን ግን ፍርሃትና ለመረጋጋት ይሰማታል። ከቀናት በኋላም ቤተሰቦቿ አየር ማረፊያ ድረስ ይሸኟታል። እየተጠባበቁ ሳለም ባሏ በእንግሊዘኛ ሲያናግራት በአግባቡ ለመመለስ ትቸገራለች። አውሮፕላን ውስጥ እንደገባችም ለሳቲሽ ደውላ የመሳፈሩ ሂደት ምን ያህል ግራ አጋቢ እንደነበር ቢሆንም ግን በሰላም እንደተሳፈረች ትነግረዋለች። ብዙም ሳይቆይ አንዲት የአውሮፕላን አስተናጋጅ
አስተናጋጅ ስልኳን እንድታጠፋ በእንግሊዘኛ ስትጠይቃት ሻሺ ግራ በመጋባት ስልኳን ከማጥፋት ይልቅ ለአስተናጋጇ ትሰጣታለች። በመቀጠል በጣም ደግ የሆኑ አንድ አረጋዊ ከጎኗ ይቀመጣሉ። ከዛም በአውሮፕላኑ ውስጥ ያሉ ነገሮች እንዴት እንደሚሰሩ በቀስታ ያስረዷታል። እንዳይደብራትም የፊልሙን ትርጉም እየነገሩ ያጫውቷታል። አየር ማረፊያ ተለያይተው ከመሄዳቸው በፊትም የመጀመሪያ ልምዶች አንዴ ብቻ ስለሚከሰቱ ልዩ ናቸው፣ በራስሽ ተማመኚ ብለው ይለዩታል። ኢሚግሬሽን ላይ የጉብኝቷን ዓላማ ስትጠየቅ በግልጽ ለማስረዳት በመቸገሯ ትንሽ መደናገር ይፈጠራል። የጽሑፍ ማስታወሻ ስታሳየው ግን መኮንኑ ለቤተሰብ ሰርግ ወደ ኒውዮርክ እንደመጣች ይረዳል። ከዛም በማኑና በልጇ ራዳ ሞቅ ያለ አቀባበል ይደረግላታል። ማኑ በሻሺ መምጣት ምን ያህል እንደተደሰተችና ባለቤቷ ከሞተ ወዲህ ምን ያህል ብቸኝነት እንደሚሰማት ታጫውታታለች። ራዳም ሻሺን ወደ ማንሃተን በመውሰድ ዘመናዊ የገበያ ቦታዎችን ታስጎበኛታለች። ለተወሰነ ጊዜም ሻሺ ጭንቀቷን ረስታ በእውነት ትደሰታለች። በማግስቱ ጠዋት ማኑ ወደ ሥራ ስትሄድ አክስቷን ቤት ውስጥ ብቻዋን መተው ያልፈለገችው ራዳ ሻሺን ወደ ኮሌጅ ይዛት ትሄዳለች። እሷ በኮሌጅ በምትቆይበት ጊዜም ሻሺ ዋሽንግተን ስኩዌር ፓርክ ውስጥ ዘና እያለች አካባቢዋን ትቃኛለች። ከዚህ አዲስና እንግዳ ዓለም ጋርም ለመላመድ ትሞክራለች። ፓርክ ውስጥ ተቀምጣ ሳለ አንድ ሰው ዳቦ ሲበላ ስትመለከት ረሃብ ይሰማትና ለመብላት ወደ አቅራቢያው ወዳለ ቡና ቤት ታመራለች። እንደገባችም ሁሉም ነገር እንግዳ ይሆንባታል። ላውረን የተባለ ደግ ሰው ቢያስቀድማትም በደካማ እንግሊዘኛዋ ምክንያት ተደናግጣ ምግብ ከያዘ ሰው ጋር ትጋጫለች። በሐፍረት ተውጣም እያለቀሰች ትወጣለች። ብቻዋን ተቀምጣ ራሷን ለማረጋጋት እየሞከረችም ላውረን በድንገት ትታው የወጣችውን ቡና ይዞላት ይመጣል። ከመሄዱ በፊትም ይተዋወቃሉ። ከራዳ ጋር በተገናኙ ቅጽበትም በ4 ሳምንት ውስጥ እንግሊዘኛ እናስተምራለን የሚል ማስታወቂያ ታያለች። ራዳ ማስታወቂያውን ስታብራራላትም ሻሺ የስልኩን ቁጥር በዝምታ ትሸመድዳለች። በውስጧም አዲስ ተስፋ ይፈጠራል። ቤት እንደደረሰችም ድፍረቷን አሰባስባ ወደ ቋንቋ ትምህርት ቤቱ ትደውላለች። ተቀባይዋ የምዝገባ ሂደቱን ስታስረዳትም በእንግሊዘኛዋ ደካማነት ምክንያት ቀስ ብላ እንድትደግምላት ትጠይቃታለች። ክፍያውን ከሰማች በኋላም ያላትን ገንዘብ በጥንቃቄ ቆጥራ በቂ መሆኑን ስታረጋግጥ በቆራጥነት ለመመዝገብ ትወስናለች። ብቻዋን ወደ ትምህርት ቤቱ ሄዳ ምዝገባዋን ካጠናቀቀች በኋላ ክፍል ስትገባ መምህር ዴቪድንና ከተለያዩ ሀገራት የመጡ ተማሪዎችን ታገኛለች። በሚገርም ሁኔታ ላውረንም እዚያው አለ። ተማሪዎቹም ተራ በተራ ራሳቸውን ያስተዋውቃሉ። የሻሺ ተራ ደርሶ ከህንድ እንደመጣችና ጣፋጭ ምግቦችን እንደምትሸጥ ስትገልጽ ዴቪድ ኢንተርፕረነር ስራ ፈጣሪ በማለት ያወድሳታል። ቃሉም አእምሮዋ ውስጥ ይቀራል። በህይወቷ ለመጀመሪያ ጊዜ ስራዋ እውነተኛ ዋጋ እንዳገኘም ይሰማታል። ላውረን አይኑን ከሷ ላይ መንቀላቅቶታል። ከዚያች ቀን ጀምሮም ሻሺ ጠንክራ በመስራት ከክፍሉ ጎበዝ ተማሪዎች ተርታ ትሰለፋለች። ይህንን የህይወቷን አዲስ ምዕራፍ ከእህቷ ደብቃ ለራዳ ብቻ ታጋራታለች። ራዳም ከጎኗ በመሆን በሙሉ ልብ ትደግፋታለች። ከባድ ቃላት ሲገጥሟትም ሳታመነታ ራዳን ትጠይቃታለች። ራዳም በደስታ ታግዛታለች። አንድ ቀንም ከክፍል ጓደኞቿ ጋር ታስተዋውቃትና አብረው ሲኒማ ይገባሉ። ከቆይታ በኋላ ግን ልጇ ሳፕና ደውላ በቁጣ መጽሐፏ እንደጠፋባት ትነግራታለች። ሻሺም ቁምሳጥኑን እንድትመለከት በእርጋታ ነግራት መጽሐፉ ይገኛል። ያ
ያም ሆኖ ግን የልጇ ነገር ሻሺን በድጋሚ ያሳዝናታል። ከጎኗ ለነበረው ላውረንም በሂንዲ ቋንቋ የውስጥ ብስጭቷን ትዘረግፍለታለች። ካፌ ሲደርሱ ግን ሳታስበው ምግቡን በሚያምር እንግሊዘኛ ታዛለች። ላውረን አድናቆቱን ሲገልጽላትም በራስ የመተማመን ስሜቷ ይጨምራል። ከቆይታ በኋላ መምህር ዴቪድ ተማሪዎቹን ስለ ስሜታቸው በእንግሊዘኛ ንግግር እንዲያደርጉ ይጠይቃል። ሁሉም ተራ በተራ የልባቸውን ያጋራሉ። በዚህ መሃልም ባልታሰበ መልኩ ላውረን የሚማረው ሻሺ ስላለች እንደሆነ በግልጽ ያለውን ስሜት ይናገራል። ትምህርቱ እንዳበቃም ሻሺ በድንጋጤ ጥላ ትወጣለች። ላውረንም ድንበር ማለፉን ተረድቶ በጸጸት እስከ ባቡር ውስጥ ተከትሎ ይቅርታ ይጠይቃታል። ይቅር ካለችው በኋላም እንዳልተናደደችበትና በሰማችው ነገር ብቻ እንደደነገጠች ትገልጽለታለች። ቀናት አልፈው የትምህርቱ ማጠናቀቂያ ሲቃረብ መምህር ዴቪድ የመጨረሻው ፈተና በ28ኛው ቀን እንደሚካሄድ ያበስራል። ይህ ቀን ለሻሺ ትልቅ መርዶ ይሆንባታል። ምክንያቱም ፈተናውና የእህቷ ልጅ የሚራ ሰርግ በአንድ ቀን ላይ ውለዋል። ጭንቀቷንም በሊፍት ውስጥ ለላውረን እያጋራችው እያለ ሳታውቀው ሊፍት ወደ ላይ መውጣቱን ይቀጥላል። ላውረን የኒውዮርክን ውበት ከከፍታ ላይ እንድትመለከት አስቦ ወደ ሰማይ ጠቀስ ሕንፃው ጫፍ እየወሰዳት ነበር። በከተማዋ ውበትም ለጥቂት ጊዜም ቢሆን ጭንቀቷን ሁሉ ትረሳዋለች። ወደ ኋላ ልትወድቅ ስትልም ላውረን ይይዛታል። በዚያች ቅጽበት ላውረን ለሷ ያለውን ጥልቅ ስሜት ትረዳለች። ሆኖም ግን ባለትዳር መሆኗን ስታስብ ሁኔታው በከፍተኛ ሁኔታ ይረብሻታል። በፍጥነት ጥላው ወደ ቤት ስትመለስም ባለቤቷና ልጆቿ መጥተው ታገኛቸዋለች። የቤተሰቡ ዳግም መገናኘት ደስታን ቢፈጥርም በማግስቱ ለጉብኝት ሲወጡ ግን ሻሺ በሐሳብ ትያዛለች። ትምህርት ቤት መሄድ ስለነበረባትም እግሬን አመመኝ የሚል ሰበብ ፈጥራ በድብቅ ወደ ትምህርት ቤት ትሄዳለች። ባለቤቷና ልጆቿም ጉብኝታቸውን ይቀጥላሉ። ከትምህርት በኋላ ላውረን የፈረንሳይ ምግብ ይዞላት ቢመጣም ሻሺ ባልና 2 ልጆች እንዳሏት በመንገር እንዲርቃት ትነግረዋለች። ላውረን ልቡ ቢሰበርም በክብር ይቀበላታል። ሻሺ ቤተሰቦቿ ወደ ነበሩበት ቦታ ብትመለስም ማንም የለም። በድንጋጤ ወደ ራዳ ስትደውልም ሳጋር ሲጫወት ወድቆ ወደ ቤት እንደተመለሱ ትነግራታለች። በሩጫ ቤት ስትደርስም ሳቲሽ በዚያ አስቸጋሪ ሰዓት ስልኳን ባለማንሳቷ ይቆጣታል። እሷም ከልጇ ይልቅ ለራሷ እድገት ቅድሚያ በመስጠቷ የጥፋተኝነት ስሜት ይሰማታል። ከዛም የእንግሊዘኛ ትምህርቷን ሙሉ በሙሉ ለማቋረጥ ትወስናለች። የተጨነቀችው ራዳም የሻሺን ሁኔታ ለዴቪድ ለላውረንና ለሌሎች የክፍል ጓደኞቿ ለማስረዳት ወደ ትምህርት ቤቱ ትሄዳለች። ላውረን ሁኔታውን ሲሰማ በቻለው ሁሉ ሊረዳት በማሰብ የሻሺን ስልክ ቁጥር ከራዳ ይቀበላል። ወደ ቤት ስንመለስ ሚራና እጮኛዋ ኬቨን የሻሺን ላዱ ልዩ ጣዕም በማድነቅ ከልባቸው ያሞግሷታል። ሳቲሽ በሻሺ ከመኩራት ይልቅ የተፈጠረችው ጣፋጭ ለመስራት ብቻ እንደሆነ በእንግሊዘኛ ሲያሾፍባት እሱ ንግግሩ እንደማይገባት ቢያስብም በዝምታ ፈገግ ብላ ታልፈዋለች። በማግስቱም ራዳ የሻሺን ሞራል ለመገንባት ሕይወቷ ላዱ በመስራት ብቻ እንደማይወሰን ታስታውሳታለች። በዚሁ ሰዓት ላውረን ከክፍሉ ጋር እኩል እንድትራመድ በማሰብ ስልክ ይደውልላታል። የክፍል ጓደኞቿም የመጨረሻው ፈተና 1 ሰዓት ብቻ ስለሚፈጅና ከሰርጉ ጋር ስለማይጋጭ እንድትፈተን ያበረታቷታል። ቢሆንም ግን ሻሺ በማመንታት አሻፈረኝ ትላለች። ቆየት ብሎ ከራዳ ጋር ከተወያየች በኋላም ቀስ በቀስ ፈተናውን ለመውሰድ ድፍረት ታገኛለች። በመታጠቢያ ቤት ውስጥ ገብታ ለ5 ደቂቃዎች የንግግር ልምምዷን ታደርጋለች። በማግስቱ ልጇ ሳፕና አዲስ ጓደኛዋ ፊት
ዳግም ስታንኳስሳት ብትሰማትም ሁሉን ችላ ብላ ሙሉ ትኩረቷን ከፊቷ ባለው ፈተና ላይ ብቻ ታደርጋለች። ሁሉንም ነገር በጊዜ ለማድረስ በማሰብም ላዶዎቹን በማለዳ ሰርታ ትጨርሳለች። ከዛ ግን ላዶዎቹን ተሸክማ ወደ ሰርጉ ቦታ ስትሄድ ትንሹ ሳጋር ተደብቆ ሲያስደነግጣት ጣፋጮቹ መሬት ላይ ወድቀው ይፈረካከሳሉ። ሻሺም ተረጋግታ ፈተናውን የመውሰድ እድሏን በፈቃደኝነት በመተው እንደገና እንደምትሰራቸው ትናገራለች። ሳቲሽ ሳጋርን እንዳይቆጣው በመከልከልም አሁንም እናትነቷን ታስቀድማለች። በሰርጉ ላይም መምህሯን ዴቪድንና የክፍል ጓደኞቿን ስታያቸው ትደነግጣለች። የጋበዘቻቸው ራዳ ነበረች። ወዲያውኑም ሻሺ ንግግር እንድታደርግ ትጠየቃለች። አሁንም እንግሊዘኛ መናገር አትችልም ብለው በማሰብም ባለቤቷና ልጇ በድንጋጤ ይርበደበዳሉ። ሳቲሽ ሊያስቆማት ቢሞክርም ቀጥሎ የሆነው ግን ፈጽሞ ያልተጠበቀ ነበር። ሚራና ኬቨን ጋብቻ እጅግ ውብ ነገር ነው፣ መልካሙን ሁሉ እመኝላችኋለሁ በማለት ጥልቅ ስሜት የሚንጸባረቅበትን ንግግር አቀላጥፋ በእንግሊዘኛ በማቅረብ ለአዲሶቹ ምሹሮች መልካም ምኞቷን ትገልጽላቸዋለች። ታዳሚው በልበ ሙሉነቷና በቋንቋ ችሎታዋ ይደመማል። በዚህ ቅጽበትም ባለቤቷና ልጇ ይህን ሁሉ ጊዜ ምን ያህል ተሳስተው እንደነበር ይገነዘባሉ። ዴቪድም በብቃቷ እጅግ ከመደመሙ የተነሳ ለሻሺ ሙሉ ውጤት ይሰጣታል። ድግሱም በምግብና በሳቅ ታጅቦ ይቀጥላል። በዚህ መሃልም ሻሺ በጉዞዋ ሁሉ ላደረገላት ማበረታቻና ድጋፍ ላውረንን ታመሰግኗለች። ከዚያም የራሷን ማንነትና ክብር አግኝታ ከምንጊዜውም በላይ ደረቷን ነፍታ ወደ ባለቤቷ ትመለሳለች። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።